ጨምር ያስከተልኩ እኔ ሊገለኛል እንታችለው ሉላና ዳጣ አንድ ላይ በሆኑበት ታይም ላይ እንግዲህ በሩ ተንኳክቷል ማለት ነው። እንግዲህ በሩ ሲንኳኳ ዳጣና ሉላ ዝናው የመጣ መስሏቸው ተደነባብረው ዳጣ የምታወራው ጠፍቶባት ስትንተባተብ አይተናል። ሉላም እንግዲህ በሩ ተንኳኳ እንጂ ዝናው ይምጣ ወይስ ሞገስና ብሩክ ይሆኑ አላወቁም። እስቲ እናንተ እህትና ወንድሞቼ የመጣው ዝናው ነው ወይስ ብሩክና ሞገስ ናቸው? ሉላን ካለችበት ቤት አንስተው ለመሰወር የሚመጡት ማን ይመስላችኋል? ዝናው እንግዲህ በጣም አብዷል፣ በጣም ተናዷል። ያሰበውና የተፈጸመው ሌላ ነገር ሆኖበታል። የእሱ ቅድ በሙሉ ከሽፎ ከማሌት ጋርም እንግዲህ ሊጣላ ነው ማለት ነው። ዝናው ሉላን ለመሰወር ወይም ሉላን በሉላ ስለመጡበት ብቻ ነበር ብሩክና ሞገስን ለመቅጣት እዚህ ጉድ ውስጥ የገባው። ግን ሉላን ለማዳን ወይም ሉላን ለራሱ ብቻ ለማድረግ ሞገስ ላይ የሰራውና ብሩክ ላይ የሰራው ግፍ ብሩክና ሞገስ እንግዲህ በጭንቅላት ስማርት በመሆን ተጠቅመው ዝናውን አጓጉል አግኝተውታል። በሚወዳት ሚስቱ መተውበታል ማለት ነው። ስለዚህ ዝናው አሁን ላይ ምንም ሊያመጣ ይችላል ብዬ አላስብም። ፉከራና ጉራ ብቻ ነው። ማሌት እንግዲህ የተማመነችው ማንን ነበር? ዝናውን። ማሌት የተማመነችው ዝናውን ተማምና ዝናው ቤቱና ንብረቱን ወደ እኔ ያዞርልኛል በማለት ዝናው በሰጣት አካሄድ ዝናው ያላትን በሙሉ እነ ብሩክ ላይ መፈጸሟ ዋጋ አስከፍሏታል። እንግዲህ ብሩኬ እንዲታሰር ፈልጋ ነበር። ግን ብሩኬ ታስሯል? አልታሰረም። ነገሩ ተቀየረ። ቅድስትን እንድትታሰር በማድረግ ሞገስ በቀመረው ስማርት የሆነ አቀማመር እንግዲህ ዝናውን አግኝቶታል። ቅድስት ከታሰረች በኋላ ቃሏን ሰጥታ ከታሰረች በኋላ እንግዲህ ቅድስትን ለማስፈታት ሉላን በማፈን ዝናው ብሩክ ላይ ማሌት የመሰረተችውን ክስ አንስታ ቅድስትንም እንድታስፈታ ማድረግ አለብህ፣ ለማሌት ይህን ትላታለህ፣ ማሌት ማድረግ አለባት በማለት ሞገስ ለቀመረው ቀመር ተሳክቶለታል ብዬ አስባለሁ። ዝናው እንግዲህ ሉላን ማያገኛት ከሆነ ማሌትን ጭንቅላቷን ይዞ ክሱን አንሺላቸው ይላታል ማለት ነው። ማሌትና ዝናው ሊጣሉ ነው ማለት ነው። ማሌት ጭራሽ ቤትና ንብረቱን ዝናው ያስመልስልኛል ወይም ዝናው ያሰጠኛል ብላ በዝናው አካሄድ ስትሄድ ዝናውን ስለቀደሙት ዝናው ተመልሶ ሉላን ስለሚያፈቅራት ለሉላ ሲል ማሌትን ተቀይሮባት ክሱን አንሺላቸው ይላታል። ስለዚህ ክሱ ከተነሳ ብሩክ ቅድስት ትፈታለች፣ ብሩኬም ክሱ ይነሳለታል። ስለዚህ የሞገስ የታገደበትንም ጉዳይ ሞገስ ዝናው ይህንን ነገር እንዲያስፈታ የታገደበትን ጉዳይ ዝናው እንዲያስተካክልለት ሉላን አፍኖ ሁሉንም ካደረጉ በኋላ ሉላን ይሰጡታል ብዬ አስባለሁ። ስለዚህ ሞገስና ብሩክ እንግዲህ ሉላን ሲያፍኑ ዝናው እንደማይመጣ ሳይገባቸው ቀርቶ አይደለም። ዝናው አጥብቆ እንደሚፈልጋቸው ያውቃሉ። ግን ምንድነው ያሳሰባቸው? ሉላን ሲያፍኑ ዝናው እንደሚመጣ ስለሚያውቁ ሉላን የት መሰወር እንዳለባቸው ያውቃሉ። የጀመሩት ቀልድ ሳይሆን ትልቅ መጋፈጥና ትልቅ ስራ ነው። ስለዚህ ሉላን ሲያፍኗት ዝናው የሚያገኛት ቦታ መሆን እንዳለበት መቼም ያውቁ ይመስለኛል። ስለዚህ በሩን ያንኳኳው ወይ ሞገስና ብሩክ ናቸው እንጂ ዝናው ይሆናል ብዬ አላስብም። ዳጣ ዝናውን ስለምትፈራውና ስለምትንበጫበጭ በር በተንኳኳ ቁጥር ዝናው መጣስ ብላ ስለምሰጋ ይመስለኛል እንጂ መቼም ዝናው የመጣ አይመስለኝም። እስቲ ዝናው አግኝቶ መጥቶባቸው ቢሆን ዝናው እንዴት ሉላና ዳጣ ያሉበትን ቦታ ሊያውቅ ይችላል? ዋናው ጉዳይ እሱ ነው። እንዴት ዝናው ከማሌት ጋር የት እንዳለች ከማሌት ጋር በመሆን እንግዲህ ግራ ገብቶታል። ማሌት ምንድነው ያለችው? የነ ብሩክን ቤት አሳየኝ። ማሌት ምንድነው ያለችው? የብሩክን ቤት አሳያለሁ፣ ገብተ እንደፈለግ ታደርጋቸዋለህ፣ ግን ብቻህን የሆነ ነገር ማድረግ አትችልም። ብሩኬም መሳሪያ ስለሚኖረው መጠንቀቅ አለብህ በማለት አስጠንቅቀዋለች። ግን ዝናው ምንድን ያላት? ዝናው እኔ ሰው ከምልክ ይልቅ ራሴው
ራሴው ነው መጋፈጥ የምፈልገው። ከሰዎቹ ይልቅ እኔ ራሴ ሳደርገው ነው ደስ የሚለኝ። እነሱን እንደዚህ ስለተዳፈሩኝ ብቻ ጭራሽ ሚስቴን አንድ ቀን ለማሳደር ቀርቶ ሚስቴን ይዘው ማፈናቸው ብቻ ትልቅ ድፍረት ነው። ስለዚህ ለዚህ ደግሞ ከባድ ዋጋ አስከፍላቸዋለሁ። ብሩኬም ሆነ ሞገስ ከከባድ ተራራ ጋር ነው የተጋፈጡት እያለ ዝናው እንግዲህ ማህሌትን ሲያስፈራራት አይተናል። ማህሌት ግራ ገብቷታል። መቼም ሳታስበው ሞገስና ብሩክን ለማጥቃት ብላ ከከባድ ሰው ጋር ግንኙነት ጀምራለች። ስለዚህ ማህሌት እየተንበጫበጨችን ቢሆን ዝናው ሚላትን ታደርጋለች። ስለዚህ ዝናው ተቀይሮ በአንድ ጥይት ጭንቅላቷን ይዞ ምንድነው ሚላት? ከፈለገ አሁን ላይ ብሩኬ ላይ የመሰረትሽውን ክስ አንሺ፣ እንዲሁም ቅድስትንም አስፈቻት ይላታል። ስለዚህ ቅድስት ትፈታለች ማለት ነው። ቅድስት በስተመጨረሻ ሞገስ ያሰበው ሀሳብ ይሳካና ትፈታለች። ሞገስም ሉላን አፍኖ ያሳገድክብኝን በሙሉ አስነሳለኝ ካለው ዝናው ለሉላ ሲል ያደርጋል ብዬ አስባለሁ። መቼም ዝናው ሉላን ማይፈልጋትና ማይወዳት ቢሆን ከዚህ በኋላ እንደውም እንደፈለግ ካርጋት ብሎ ጸጥ ማለት ይችል ነበር። ግን ዝናው ሉላን ይወዳታል፣ ያፈቅራታል። ሞገስ ከሞገስ ገንጥሎ የወሰዳት ለምንድን ነው? ስለሚወዳትና ስለሚያፈቅራት ነው። ስለዚህ ዝናው በስተመጨረሻም ጉድ ሆኗል ማለት ነው። ሞገስ እጅ ውስጥ ገብታለች ሉላ ምንድን ነው የምትፈልገው? ከሞገስ ጋር ከዚህ በኋላ የቀራትን ጊዜ አብራ መኖር ነው። ሞገስን ትወደዋለች፣ ታፈቅረዋለች። ሞገስ ከሚሞትባት ብላ ነው ከዝናው ጋር ጓደኝነትና ፍቅር የጀመረችው። ከዝናው ጋርም ሳትፈልግ ለብዙ አመታት እንግዲህ እየተሰቃየች የምትኖረው። ግን ሞገስ አሁን ላይ አቅም ቢኖረው ዝናውን ማሸነፍ ቢችልላት ከሞገስ ጋር መኖር ትፈልጋለች ሉላ። ግን አሁን ላይ እንግዲህ የሆነ ሆኖ ሁሉም ነገር አልፎ ሞገስ በዚሁ አጋጣሚ ሉላን እጁ ስር አስገብቷታል። ስለዚህ ሞገስ አሁን ምን ማድረግ አለበት ብላችሁ ታስባላችሁ? ሉላን አፍኖ ቅድስትን አስፈትቶ ብሩኬ ክሱን አስነስቶለት ሞገስ ላይ የታገደበትንም አስነስቶ ዝናውን እንግዲህ በስተመጨረሻም ጧ አርግቶ አብሮ በሰላም መኖር ይችላል ብዬ አስባለሁ ከሉላ ጋር። ካልሆነ ግን ዝናው እንግዲህ አሁን ላይ ለሉላ ሲል ሁሉን ነገር ከማህሌት ጋር የጀመሩትን ነገር አቋርጠው ማህሌትንም አስገድዷት ሁሉን ነገር እንድታነሳ ያደርጋታል። ግን ማህሌት እሺ ትለዋለች ወይስ አትለውም? ጭራሽ እኔ ቤቴን ታዘዋውርልኛለህ ብዬ ከአንተ ጋር ግንኙነት በማድረግ ከአንተ ጋር አብሬ ቃል ገብቼ በመስራቴ ይቆጨኛል። ጭራሽ ክሱን አንሳልኝ ትለኛል። እኔስ በስተመጨረሻ ምን ልሆን ነው? ሞገስ እኮ ማለት እኔን አዋርዶ ሰው ፊት እንዳልቀርብ ያደረገኝ ሰው ነው። ስለዚህ ለሱ ብዬ ይህን ሁሉ መስዋዕትነት መክፈል አልችልም ብላ ከዝናው ጋር ብትጣላ ዝናው ጭንቅላቷን ይዞ ማህሌትን በግድ አርጊ ቢላት የምታደርግ ይመስለኛል። ስለዚህ ማህሌት ስለምትፈራው ዝናው ያላትን በሙሉ ታደርጋለች። ኤፍራታ እንኳን በአንድ ቀን ፈርተዋለች። ኤፍራታ ዝናውን ካየችው ሰዓት ጀምሮ የዝናውን ባህሪና ንግግሩን ስታየው ኤፍራታ ተንበጫብጫ ነው ቁጭ ያለችው። ስለዚህ ኤፍራታ የፈራችው ዝናው ማህሌትም ምትንበጫበጭ ይመስለኛል። ስለዚህ በስተመጨረሻ ማህሌት ዝናው አርጊ ሚላትን ታደርጋለች። ቅድስትን ያስፈቷታል። ብሩኬም ክሱ ይነሳለታል። ግን ሞገስ የታገደበትን ማስመለስ ይችላል ወይስ አይችልም? ሉላን ተጠቅሞ ምን ማድረግ ይችላል ብላችሁ ታስባላችሁ? እስቲ የቀረውን በሙሉ ሐሳብ አስተያየታችሁን በኮሜንት ጻፉልኝ። ሌላኛው ጉዳይ ምንድነው? ዳጣ ናት። ዳጣ እንግዲህ በጣም ከማንነቷ ጀርባ ብዙ የተደበቀ ማንነት ያላትና ብዙ ስቃይ የደረሰባት ልጅ መሆኗን እንግዲህ ለሉላ ስታጫውታት አይተናል። ዳጣ ብዙ ነገሮችን ከልጅነቷ ጀምሮ እናቷን ያጣችና ብዙ መከራ የደረሰባት ልጅ መሆኗን ከሳቃችን ጀርባ ብዙ የተደበቀ ማንነት መኖሩን እያለች ለሉላ ስትነግራት እንግዲህ ሉላ በጣም አዝና እያየቻ ነበር። ሉላ እንግዲህ ስትታይ የሀብታምና ከባድ ሰው ሚስት ናት። ግን የዛ ሰው ሚስት መሆኗ ግን ሉላ ደስተኛ እንዳላደረጋትና በህይወቷ በሙሉ ደስተኛ ሆና ባለመኖሯ እሷም እንደዚህ አይነት ህይወት እንደምታሳልፍ ጽድት ያለ ቤት ውስጥ ብትኖርም ግን ውስጧ ሰላም እንዳልሆነ ለዳጣ ነግራታለች። ስለዚህ በየሰው ጀርባ ማንነት የተደበቀ ማንነት እንዳለና የተደበቀ የሰው ታሪክ እንዳለ በዚህ ፊልም ላይ አይተናል። ከላይ ሲታይ ሰው ሲስቅ ከላይ ሲታዩ ሲስቁ ሰው ይመስላሉ እንጂ በጀርባቸው በጣም ከባድ የሆነ ህይወት እንደሚያሳልፉ አሳይቶናል ማለት ነው። ስለዚህ
ሉላ እንግዲህ ሞገስ ጋር አብራ በምትሆን ሰዓት ከሞገስ ጋር አንድ ቀን እንኳን አብራ ይህን ጊዜ ማሳለፏ ለእሷ እንደ ትልቅ ነገር ነው። ወደፊት የምትመኘውን ሀሳቧን ኦን እያደረገላት ይመስለኛል። ሞገስስ ከዚህ በኋላ ሉላን ምን ማድረግ ነው ያለበት? እሺ ሉላን ለመመለስ ለቅድስትን ለማስፈታት ክሱን ለብሩኬ ክስ እንዲሁም የታገለበትን ለማስነሳት ብቻ ስለሆነ ነው ወይስ ሞገስ ራሱ ሉላን ከዝናው ጋር እንድትኖር ስለማይፈልግና ከዝናው እንድትላቀቅም ስለሚፈልግ ነው? ስለዚህ እስቲ እናንተስ ምንድነው ይመስላችሁ? ሞገስ ሉላን ከዚህ በኋላ አብረው እንድትኖር ምን አይነት ቴክኒክ መጠቀም አለበት ብላችሁ ታስባላችሁ? እስቲ ምንድነው የሚሰማችሁ? ሁላችሁም የተሰማችሁን ሀሳብና አስተያየት በኮሜንት ጻፉልኝ። እንግዲህ በስተመጨረሻ በሩ ተንኳክቷል። እንግዲህ የተንኳኳው በር የማን ነው? የተንኳኳው በር ማን ነው? ያንኳኳው ማን ነው? ብሩክና ሞገስ ናቸው ወይስ ዝናው መጥቶባቸዋል? ይህንንም ሀሳብ አስተያየታችሁን በኮሜንት ጻፉልኝ። የዛሬው አስተያየቴ ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆይልኝ።